መንግስታት ተጨባጭ እርምጃ መውሰድ አለባቸው የሚለው ውይይት ወይም የሚለው ሐሳብ መነሳት ከጀመረ ከ50 ዓመታት በላይ ሆኗል። ኢኮኖሚያችን በአንድ በኩል ተፈጥሮ ሀብት ላይ እንደ ሌሎች ኢንዱስትሪያላይዝድ አይደለም። የደን ልማት የግብርና ስራ በጣም ተቆራይተው ተመጋግበው የሚሄዱ እንጂ አንዱን እየበላ መሄድ የለበትም። ኢትዮጵያ ይሄንን የአረንጓዴ አሻራን መርሃ ግብር በመተግበሯ ሐሳቡ ወደ ጎረቤት ሀገሮች ሄዷል። ከአረንጓዴ አሻራ በፊት 92,000 ሄክታር ደን በአመት ይጨፈጨፍ ነበር። አሁን ወደ 27,000 ሄክታር ዝቅ ብሏል። በቀጣናው አየር ንብረት መዛባት በጋራ ለመከላከልስ ምን ያህል መንገድ ይከፍታል ወደፊት? ደን አደር ሙሉ በሙሉ ከደን ውጤት ኑሮውን እየመራ ያለ ማህበረሰብ አለ። ሀይቆቹም ዓለም ላይ አይተናል። ሀይቅ የደረቀ ሀይቅ እየተመለሰ ነው። ዓለማያ ጥሩ ምሳሌ ነው። ከሱ በተጨማሪ በተዘዋዋሪ ብዙ ነገሮች አሉ። ንብ ማነብ ይኖራል። የእንስሳት ሀብታችን በዛው ይሻሻላል። ከተከላ በኋላ በሚሰሩ ስራዎች ጭምር ስለሆነ ከችግኝ ተከላ በኋላ ልክ ችግኝ ተከላ ላይ ወጥተን እንደምናደርገው ርብርብ እንክብካቤውም ላይ መረባረብ በጣም ያስፈልጋል። ጤና ይስጥልኝ አድማጭ ተመልካቾቻችን፣ በፋና ሚዲያ ኮርፖሬሽን ፋና ፖድካስት አንድ ጉዳያችን ጀመረ። በዛሬው ፕሮግራማችን የደን ልማትና አረንጓዴ አሻራን የተመለከቱ ሀሳቦች አንስተን ቆይታ እናደርጋለን። ለዚህም ደግሞ በሚቀጥታ የሚመለከተው አካል ጋር የመጣ ነው። የኢትዮጵያ ደን ልማት ዋና ዳይሬክተር አቶ ከበደ ይማም እንግዳ አድርገናል። ከእሳቸው ጋራ ስለ ደን ልማታችን፣ ስለ አረንጓዴ አሻራ ስራዎችና ተያያዥ ጉዳዮች እያነሳን ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ ቴዎድሮስ አለጋበዝኳችሁ። መልካም ቆይታ። ጊዜውን ሰጥተው ለዚህ ፕሮግራም እንግዳ ስለሆኑ በጣም አመሰግናለሁኝ። እንግዲህ እንደሚታወቀው ሀገራችን በሰፊው የደን ልማት ስራ እየሰራች ትገኛለች። ለዚህ ማሳያው ደግሞ አንዱ የአረንጓዴ አሻራ መርሃ ግብር ነው። እንግዲህ 7 ዙሮችን እስካሁን ተክለናል። ከ48 ቢሊዮን በላይ ችግኞች ተክለናል። እንግዲህ ይሄ ትልቅ ዓለም አቀፍ ትኩረትን የሚስብ አድናቆትን ያስገኘልን ትልቅ ተግባራችን ነውና ይሄ እንግዲህ የአረንጓዴ አሻራ በዓለም አቀፍ ትኩረትና እውቅና በማስገኘቱ ለኢትዮጵያ ትልቅ የገጽታ ግንባታ ይሆናል እና በአየር ንብረት ለውጥ ዲፕሎማሲም በዚሁ ትልቅ ገጽታ ግንባታም ነው። በዲፕሎማሲም ደረጃ ትልቅ ስኬት ተደርጎ ይወሰዳልና ከዚህ ረገድ እንደው ጠቅለል አድርገው ጥቅሙ ከዚህ አንጻር እንዴት ይታያል? መልካም። እንደሚታወቀው የአረንጓዴ አሻራ ፕሮግራም ከ2011 ጀምሮ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነትና አመራር ሰጭነት ሲካሄድ የቆየ ፕሮግራም ነው። ይህ ዓመት 8ኛ ዓመታችን ተከላ የምናካሄድበት ነው። በዚህ ፕሮግራም ላይ ከፍተኛ የዓለም አቀፍ እውቅና የተገኘበት ፕሮግራም ነው። የአረንጓዴ አሻራ የኢትዮጵያን የተራቆቱ አካባቢዎች ከመቀየር ባሻገር ለቀጠናውም ካለው ፋይዳ አንጻር የተለያዩ የዓለም አቀፍ ተቋማት እና ዲፕሎማቶች፣ የሀገር መሪዎች እውቅና የሰጡት ፕሮግራም ነው። እንደ አብነት ለማንሳት ክቡር ጠቅላይ ሚኒስትር አብይ አህመድ አውትስታንዲንግ አፍሪካ ሊደርስ አዋርድ የሚል በፈረንጆች አቆጣጠር በዲሴምበር 2022 የአሜሪካን አካዳሚ ኦፍ አቺቭመንት ኤንድ ግሎባል ሆፕ ኮሊሽን የሚል ተቋም ሸልሟቸዋል፣ እውቅና ሰጥቷቸዋል ማለት ነው። ሌላው የዓለም የምግብና እርሻ ድርጅት ፋኦ የምንለው 80ኛ ዓመቱን ባለፈው ጥቅምት ሲያከብር ለኢትዮጵያ አረንጓዴ አሻራ ኢትዮጵያ ያካሄደች ላለችው ዘላቂ የደን ልማትና አስተዳደር እንደዚሁ እውቅና ሰጥቶናል ማለት ነው። ቀደም ሲልም 2019
በፈረንጆች የአረንጓዴ አሻራን ስንጀምር የአንድ ቀን ተከላችንን የዓለም የኢኮኖሚ ፎረም አድንቆታል እና ይሄ ኢትዮጵያ እየሰራችው ያለችው የደን ጭፍጨፋንና የአየር ንብረት ለውጥ የሚያመጣውን ችግር ለመግታት ዋነኛ መፍትሄ ነው በማለት የዓለም የኢኮኖሚ ፎረም ጁላይ 2019 ላይ እንደዚሁ እውቅና ሰጥቶታል ማለት ነው። የተባበሩት መንግስታት የኢኮኖሚና የማህበራዊ ጉዳይ ክፍልም እንደዚሁ የአረንጓዴ አሻራ ዘላቂ ልማትን ለማረጋገጥ እና የተራቆተ አካባቢን ለመጠበቅ እንደዚሁም የአየር ንብረት ለውጥን ለመታደግ ሁነኛ ስራ ነው ኢትዮጵያ እየሰራች ያለችው በሚል ሴፕቴምበር 2022 በፈረንጆች እንደዚሁ መግለጫ የሰጠበት ነው ማለት ነው። የተባበሩት መንግስታት እንደዚሁ ዩኤንኢሲኤ የምንለው ጁን 2026 ላይ የአካባቢ ጉዳይ ኦፊሰር የሆኑት አሁን በዚህ አመት ማለት ነው ጁን 2026 ቻርልስ አኮል የሚባሉ እንደዚሁ የኢትዮጵያ አረንጓዴ አሻራ ጨዋታ ቀያሪ ነው እና ለአፍሪካ ሞዴል ነው ብለው መግለጫ የሰጡበት ነው። ሁላችን እንደምናስታውሰው ክቡር የናይጄሪያው ምክትል ፕሬዝዳንት ኢትዮጵያን በጎበኙበትም ወቅት የአረንጓዴ አሻራ የአፍሪካ ፍኖተ ካርታ ነው ብለው ነው ምስክርነታቸውን የሰጡት እና የተለያዩ ሀገራት በርካታ ባለሙያዎቻቸውን አመራሮቻቸውን ልከው ልምድ የተወሰዱበት ስራ ነው። ይሄ ከእውቅና ከሰጡት እውቅና ጋር በደንብ ሊታይ የሚችል ነው። ለጎረቤት ሀገሮችም እኛ ችግኝ ለራሳችን ብቻ ሳይሆን ለጎረቤት ሀገርም ችግኝ እንደዚሁ ልከናል። ይህንም በደስታ ጎረቤቶቻችን ተቀብለውታል እና ይህም የእውቅና አካል ነው። መጥተው ልምዳችን ወስደዋል፣ ችግኝ አካፍለናል። በጋራ ማደግ እንዳለብን የኢትዮጵያ ፍላጎት በጋራ የማደግ በጋራ የመልማት መሆኑን የገለጽንበት ፕሮግራም ነው እና ለዚህ ፕሮግራም ትልቅ እውቅና የተሰጠው ፕሮግራም ነው። ለዛም ነው እኮ የአፍሪካ ሁለተኛው የአየር ንብረት ጉባኤ ኢትዮጵያ ውስጥ የተካሄደው ማለት ነው። ለዚህ እውቅና በመስጠት ነው ኢትዮጵያ የአየር ንብረት ለውጥ የሚያመጣውን ችግር ለመቅረፍ ለመፍታት እየሰራችው ያለችው ስራ ለኢትዮጵያ ብቻ ሳይሆን ለቀጠናውም ለዓለም አቀፉ ማህበረሰብ ትርጉም ያለው ስራ እየሰራች በመሆኑ ይሄ እውቅና ይገባታል በሚል ነው ሁለተኛው የአፍሪካ አየር ንብረት ጉባኤ አዲስ አበባ ላይ የተካሄደው ማለት ነው። ቀጣይም 32ኛው የተባበሩት መንግስታት የአየር ንብረት ጉባኤ ይካሄዳል ማለት ነው በ2027 በፈረንጆች አቆጣጠር ማለት ነው። ይሄ የሚያሳይህ ኢትዮጵያ ለአየር ንብረት ለውጥ እየሰራች ያለችው የተራቆተ መሬትን እንዳገግም እና ለፍጥረታት መኖሪያ ምቹ ሁኔታ እንዲፈጠር ብዝሃ ሕይወት እንዲጠበቅ እየሰራች ያለችው ስራ በቂ ትኩረት ተሰጥቶት እንደሆነና ይሄ ደግሞ የመንግስት የዕለት ዕለት አጀንዳ መሆኑ ከሀገር መሪ ጀምሮ በተዋረድ ያለው ከክልል እስከ ቀበሌ ያለው አመራር ባለሙያ ተቀናይቶ የሚሰራው ስራ መሆኑ ህዝብ ተቀብሎት በሚሊዮን የሚቆጠር ህዝብ ወጥቶ የሚሰራ ስራ መሆኑን የዓለምንም ሚዲያ ያነጋገረ ነው። የአረንጓዴ አሻራ ያልተጠቀሰበት የዓለም ሚዲያ አለ ማለት አይቻልም፣ ያልተዘገበበት ማለት ነው እና ይሄ ሁሉ የሚያሳየው ኢትዮጵያ እየሰራች ያለችው በተለይ ተፈጥሮን መሰረት ያደረገ ተፈጥሯዊ መፍትሄ የሆነ የአረንጓዴ አሻራ ስራ ለእኛ ብቻ ሳይሆን ለአህጉሩም ለቀጠናውም ለዓለም አቀፍ ማህበረሰብ ጠቃሚ መሆኑን የሚያመላክት በመሆኑ ትልቅ እውቅና እያገኘ ያለ ስራ ነው።
ይሄ በዚሁ መሰረት ተጠናክሮ እንዲቀጥል በዚህም ዓመት ክቡር ጠቅላይ ሚኒስትራችን የዚህን ዓመት የአረንጓዴ አሻራ ፕሮግራም ላውንች ባደረጉበት ጊዜ የሰጡት መመሪያ ስለሆነ ይሄው ተጠናክሮ ይቀጥላል ማለት ነው። የአየር ንብረት ለውጥ ጉዳይ አንድ ሀገርን ብቻ የሚመለከት ጉዳይ አይደለም እና ድንበር ዘለል ነው። ኢትዮጵያ ይሄንን የአረንጓዴ አሻራን መርሃ ግብር በመተግበሯ ሀሳቡ ወደ ጎረቤት ሀገሮች ሄዷል። በሌላ በኩል ደግሞ ይሄ ጥረቷ አፍሪካ ብዙ ጊዜ እንደ ተቀባይ ድጋፍ ከውጭ የምትጠብቅ ተደርጎ የሚወሰደው ነው አስተሳሰብም በአንድ በኩል የሚቀይር አመለካከት ነውና ይሄ መልካም ተሞክሮ እና ገጽታችንን በጥሩ ሁኔታ የሚገነባ ይሆናል ብዬ አምናለሁኝና እንግዲህ ኢትዮጵያ ባሳየችው ቁርጠኝነት በአረንጓዴ አሻራ መርሃ ግብር ማለት ነው የአየር ንብረት ጉባኤ እንደ ኮፕ 32ን ጭምር ባለፈውም እንዳሉኝ ያዘጋጀ ነው የሁለተኛው አፍሪካ አየር ንብረት ጉባኤ ላይ እንግዲህ አዘጋጅታ በትልቅ ስኬት ተጠናቋልና ተምሳሌት የሆነ ስራ ሰርተንበታልና ይህ እና ተጨባጭ ዓለም አቀፍ የአየር ንብረት ፈንድ እና የቴክኖሎጂ ጋፍ እንዲቀየር ዳይሬክተሮቹ የእርስዎ ተቋም ምን እንዴት እየተጠቀመበት ነው? ይሄንን ነገር እየተካሄደ ያለው የአረንጓዴ አሻራ ስራ በተለይም ደግሞ ለዚህ አረንጓዴ አሻራ ስራ የመንግስት ቁርጠኝነት በላቀ ሁኔታ የታየበት መሆኑ በርካታ የዓለም አቀፍ ተቋማትን ቀልብ ስቧል። እንደሚታወቀው የአየር ንብረት ለውጥ አደጋ ነው። መንግስታት ተጨባጭ እርምጃ መውሰድ አለባቸው የሚለው ውይይት ወይም የሚለው ሀሳብ መነሳት ከጀመረ ከ50 ዓመታት በላይ ሆኖታል። ስቶክሆልም ላይ በፈረንጆች አቆጣጠር በ1972 ከተካሄደው ጉባኤ ጀምሮ በየጊዜው የዓለም መሪዎች የዓለም ሳይንቲስቶች የተገናኙ እየመከሩ የአየር ንብረት ለውጥ አደጋ እየከፋ ነው ያለው፣ የመሬት መራቆት አደጋ እየተባባሰ ነው ያለው፣ ለዚህ ደግሞ አገራት በፍጥነት መፍትሄ መውሰድ አለባቸው፣ ለዚህ መፍትሄ መንግስታት መሪዎች ቁርጠኛ መሆን አለባቸው የሚል የሳይንቲስቶች ማሳሰቢያ በጣም ለብዙ ዓመታት ሲገለጽ ቆይቷል። ለዚህ ተጨባጭ መልስ የሰጠችው ኢትዮጵያ ናት ማለት ይቻላል። መሬት ላይ ለውጥ ሊያመጣ የሚችል የማህበረሰቡን ኑሮ ሊያሻሽል የሚችል የተራቆተውን አካባቢያችንን ሊያድን የሚችል በተለይም ለኛ የአየር ንብረት ለውጥ እና የመሬት መራቆት አደጋውን አይተነዋል፣ ፈትኖን አልፏል። ስለዚህ አረንጓዴ አሻራ ይህንን ገጽታ የሚቀይር የኢትዮጵያን የደህንነት ገጽታ የሚቀይር ፕሮግራም ነው ማለት ነው እና ትውልድን የማዳን ፕሮግራም ነው ይሄ ፕሮግራም። ስለዚህ ይሄ በመንግስት እየተወሰደ ያለ ትልቅ ፕሮግራም የዓለም ማህበረሰብን ቀልብ ስቧል። ቀደም ብዬ እንደገለጽኩት ሀገራት፣ መንግስታት እውቅና የሰጡት እና በተለያዩ ሚዲያዎች የዘገቡት ነው። ከዚህ ባለፈ ለዚህ ፕሮግራም ደግሞ በፋይናንስ ድጋፍ ለማድረግ ስራ እየተሰራ ነው ማለት ነው እና መንግስት እየመራ ነው። የመንግስት ቁርጠኝነት አለ። ስለዚህ የኢትዮጵያ መንግስት ብንደግፍ ድጋፉ መሬት ላይ ውጤት ያመጣል ብለው የሚደግፉ አካላቶች አሉ። ለምሳሌ የኖርዌይ መንግስት ሬድ ፕላስ ለሚባለው ፕሮግራም ይሄ ማለት የደን ጭፍጨፋንና የደን መራቆትን ለመክታት እና ተጨማሪ ደን ለማልማት የታለመ ፕሮግራም ነው የሬድ ፕላስ የሚባለው ፕሮግራም እና ይህንን የኖርዌይ መንግስት እየደገፈው ነው ያለው። የኖርዌይ መንግስት ይህንን እየደገፈ ያለው የኢትዮጵያ መንግስት ያሳየውን ቁርጠኝነት በኢትዮጵያ
ኢትዮጵያን መቀየር የምንችለው እኛ የኢትዮጵያ ህዝቦችና የኢትዮጵያ መንግስት ነው የሚል አቋም ወስዶ መሬት ላይ እየተሰራ ያለውን ስራ ግምት ውስጥ በማስገባት ነው። ስለዚህ ይሄ መንግስት የሀገር ብንደግፈው ድጋፋችን መሬት ላይ ውጤት ያመጣል ብለው ስላመኑ ነውና የኖርዌይ መንግስት ከፍተኛ ድጋፍ ያደርጋል። የዓለም ባንክ እንደዚሁም የስዊድን መንግስት፣ የአውሮፓ ህብረት ግሎባል ኢንቫይሮንመንት ፕሮግራም ፋሲሊቲ የሚባል እንደዚሁ ከነሱ የምናገኘው የበጀት ድጋፍ አለ ማለት ነውና ይሄ በዋናነት ግን ይሄን ድጋፍ ያስገኝልን መንግስት እየወሰደ ያለው ቁርጠኝነት በተለይም ደግሞ የክቡር ጠቅላይ ሚኒስትሩ ባለቤት ሆነው የዕለት ዕለት አጀንዳ ስላደረጉት ሌሎች የሚደግፉ አካላት ቀልብን ስቧል። ስለዚህ አንተ ጠንካራ ሆነ ከተገኘህና መሬት ላይ ለውጥ የምታመጣ መሆኑን ሰው ሲያምንብህ ይደግፋል። ስለዚህ እየሰራ ነው ያለ ስራ ተጨባጭ ውጤት እያመጣ ስለሆነ ይሄ ደግሞ የፖሊሲ አውጪው የሀገር መሪ አጀንዳ ሆነው ሲያገኙት ምንም የማይደግፉበት ምክንያት የለም። ስለዚህ የተለያዩ የዓለም አቀፍ ተቋማት የተለያዩ ሀገራት ድጋፍ እያደረጉ ነው ማለት ነው። ቁርጠኝነቱ የተሰራው ስራ ውጤቱም እየታየ ሲመጣ ድጋፉም እንደዚሁ ይጨምራል። ልማቱም የደን ልማታችንም እየተስፋፋ ይመጣል። በቀጣናው ያሉ የጎረቤት ሀገሮች ብዙዎቹ የኢትዮጵያ አረንጓዴ አሻራ መርሃ ግብርን ተግባራዊ እያደረጉ የወሰዱ ሀገራት አሉ። ለምሳሌ ዩጋንዳም፣ ጅቡቲም ሌሎችም የጎረቤትም ሀገራት ይህን ሀሳብ እንግዲህ ቅድም እንዳልነው የአየር ንብረት ጉዳይ ድንበር ተሻጋሪ ጉዳይ ነው። የአየር ንብረት ለውጥና አንድ ቦታ የተሰራው ስራ ጎረቤት ሀገራት ሁላ ድረስ ይጋባል ሀሳቡና እየተሰራ ያለው የዚህ አረንጓዴ አሻራ መርሃ ግብር ለጎረቤት ሀገራት ዘንድ ምን አይነት ምላሽ አገኘ? አሁን እየተከሉት ነው፣ ግን ምን ያክል አሁን የመዝለቁ ጉዳይ የነሱ የመጀመሪያ ግብረ መልሳቸው ምንድን ነበር? በቀጣናው አየር ንብረት መዛባት በጋራ ለመከላከልስ ምን ያህል መንገድ ይከፍታል ወደፊት? ኢትዮጵያ ሀገራችን በተፈጥሮ በጣም ዩኒክ ጂኦግራፊ ያላት ሀገር ነች እና በዚህ የመሬት አቀማመጥ ምክንያት አብዛኛው የሀገራችን ወንዞች ድንበር ተሻጋሪ ናቸው። ወደ ጎረቤቶቻችን የሚፈሱ ናቸው። ከጎረቤቶቻችንም አልፈው የሚፈሱ ናቸው። እነዚህ ወንዞች የሚመነጩት ከኢትዮጵያ ተራሮችና ከኢትዮጵያ ደኖች ነው። የኢትዮጵያ ተራሮች በእጽዋት ባይሸፈኑ በደን ባይሸፈኑ ውሃን ማሰብ አይቻልም። የደን መኖር ለውሃ መኖር በጣም አስፈላጊ ነው። ውሃ ለሰው ሕይወት መኖር አስፈላጊ እንደሆነ ሁሉ ውሃ እንዲኖር ደግሞ የደን መኖር የእጽዋት መኖር በጣም አስፈላጊ ነው። ሳይንሱ የሚለው ይሄንን ነው። ስለዚህ የኢትዮጵያ ተራሮች በእጽዋት መሸፈን የኢትዮጵያ ተራሮች በአረንጓዴ አሻራ ምክንያት በእጽዋት መሸፈናቸው በደን መሸፈናቸው አሻራው ከኢትዮጵያ ተሻግሮ ለጎረቤቶቻችንም ጭምር ነው ማለት ነው። ስለዚህ ኢትዮጵያ ውስጥ የሚሰራ ማንኛውም ጥሩ ስራ ትሩፋቱ ለጎረቤት ጭምር ከዛም አልፎ ላለ ሀገር የሆነ ነው ያለው። አንድ ወቅት 2023 በፈረንጆች አቆጣጠር ኖርዌይ ኤምባሲ ውስጥ የኖርዌይ ብሔራዊ ቀን ሲከበር አሁን ያሉት የኖርዌይ አምባሳደር ምን አሉ መሰለህ? የኢትዮጵያን ደን መጠበቅ የአህጉሩን አየር ንብረት መጠበቅ ነው። ይህ ሀገር በሁሉም አቅጣጫ ውሃ ወደ ጎረቤቱ ይልካል። ይህ ሀገር እኮ ውሃ ባይልክ ቀጠናው የእልቂት ነው ብለው ነው ንግግር ያደረጉት ማለት ነው። ይህን ሀገር ደን መጠበቅ የቀጠናውንም የአህጉሩንም አየር ንብረት መጠበቅ ነው ብለው ነው ንግግር ያደረጉትና እየሰራን ያለነው ስራ ለቀጠናው
በጣም የሚበጅ ቀጠናውን ከልቂት የሚያድን ጭምር ነው። እኛም ብቻ ሳይሆን ቀጠናውንም ከአየር ንብረት ለውጥ ከሚያመጣው አደጋ የሚጠብቅ ነው። እንደዛም ሆኖ ጎረቤቶቻችን ጋር ደግሞ በጋራ እንድንለማ ካፈላነው ችግር ጎረቤቶቻችንን ለማካፈል ጥረት አድርገናል፣ ልምድ ሰጥተናል። ከዚህ አንጻር ጎረቤቶቻችን ምን ያህል እየተጠቀሙበት ነው የሚለው ለምሳሌ ኬንያ እስከ 2030 15 ቢሊዮን ችግኝ ለመትከል አቅደው እየሰሩ ነው ያሉት። ልምዱን መተው ኢትዮጵያ መተው ልምድ ለመውሰድ የሄድንበትን መንገድ አሰራራችንን በአጠቃላይ የመራንበትን መንገድ መተው ለመውሰድ ጥረት አድርገዋል። እስከ 2030 በፈረንጆች አቆጣጠር እስከ 15 ቢሊዮን ለመትከል አቅደው እየሰሩ ነው ማለት ነው። እንግዲህ ሌሎችም ሀገራት እንደየሀገራቸው ተጨባጭ ሁኔታና አቅም ይሄዱበታል ተብሎ ነው የሚገመተው። በዋናነት ግን ኢትዮጵያ ተራሮች ላይ የሚሰራው ስራ የቀጠናውን ዕጣ ፈንታ የሚወስን መሆኑን የሚረዱበት ሁኔታ ይኖራል ብዬ ነው የምገምተው። ምክንያቱም የኢትዮጵያ ደን በተራቆተ ቁጥር እና የኢትዮጵያ መሬት በተራቆተ ቁጥር ውሃ ሊታሰብ አይችልም። የኛ ውሃ ደግሞ የልማታቸው ዋና መሳሪያ መኖርና ያለመኖር ዕጣ ፈንታ መወሰኛ ነው። በዚህ ልክ ይገነዘቡታል ብዬ ገምታለሁ። እኛ ያው ፍሬሽ ውሃ ነው የምንልከው ከየትኛውም ጎረቤት። እኛ በዚህ መንገድ የምናገኘው የተፈጥሮ ሀብት የለም። ነገር ግን ለሁሉም ጎረቤቶቻችን በሚባል ደረጃ ፍሬሽ ውሃ እየላክን ነው። ይሄ ፍሬሽ ውሃ ደግሞ የምንሰራው ስራ ውጤት ነው። አሁን ያነሱልኝ ነገር በጣም የአምባሳደሩም ንግግር ምን አስታወሰኝ። ብዙዎቹ የታላቁ ህዳሴ ግድብ መገደብ ውሃ መጠናችንን ይቀንሰዋል ብለው የሚቆጩ ፍርሃታቸውን የሚናገሩ ወይም ደግሞ ጥርጣሬያቸውን የሚናገሩ ሀገራት አሉ። ምን አለ ይሄንን የኢትዮጵያ ተፋሰስ ልማት ላይ ደን ልማት ላይ ቀጥታ የሚመለከታቸውና ቢሳተፉ። ምክንያቱም እንግዲህ ውሃ ወደ ውጭ ሁሉም ወንዞች ወደ ውጭ የሚፈሱ ናቸው ከዋሽ ውጭ እና አፈሩንም ውሃውንም ከኛ እንደምንለቀው ሁሉ ደን ልማታችንም ላይ ቢሳተፉ ይገባቸው ነበረ። በእርግጥ አሁንም በጎረቤት ሀገራት አካባቢ የአረንጓዴ አሻራ መርሃ ግብር መስፋፋቱ የኛ አንዱ ትልቁ ተምሳሌትነታችንን ነው። መልካም ተሞክሮ ይሆናል። በሰራናቸው 7 ዙር በተከሉ ከ48 ቢሊዮን በላይ ችግኞች ብዙ ሊታዩ የሚችሉ ለውጦች በቁጥርም የተደገፉ መረጃዎች አሉንና እና የተራቆቱ አካባቢዎች ሙሉ ለሙሉ መልሶ በደን መሸፈን እንደገና ደግሞ መጀመሪያውንም ደን ያልነበራቸው እንዲኖራቸው ማድረግ ብዙ ስራዎች ተሰርተዋል። ይህንን የስራ ስኬት ማሳያ የሆኑ እንዲሁ ምሳሌ የሚሆኑ አንድ አካባቢዎች ካሉ እስኪ አንዳንድ አካባቢዎችን በርካታ ስኬቶች አሉ። የአረንጓዴ አሻራ ስኬትን በብዛት መቁጠር ይቻላል። የኢትዮጵያ ደን ሽፋን ራሱ ማደጉ የዚህ የአረንጓዴ አሻራ አንድ ስኬት ነው። ከአረንጓዴ አሻራ በፊት የኢትዮጵያ ደን ሽፋን 17.2% ነበር። ከሁለት ዓመት በፊት የኢትዮጵያ ደን ግን 23.6% መድረሱን ማረጋገጥ ችለናል። ይሄ በጣም ትልቅ ስኬት ነው። እዛ ሀገር የደን ጭፍጨፋችን በጣም ከፍተኛ ነበር። በተለይ ፕላንድ ባልሆነ በአግባቡ ባልታቀደ የእርሻ መሬት መስፋፋት ከፍተኛ የደን ጭፍጨፋ ይካሄድ ነበረ እና ከአረንጓዴ አሻራ በፊት 92,000 ሄክታር ደን በአመት ይጨፈጨፍ ነበር። አሁን ወደ 27,000 ሄክታር ዝቅ ብሏል። ይሄ ከፍተኛ ስኬት ነው። ደን ለእርሻ መሬት መጨፍጨፍ ብቻ ሳይሆን እንደሚታወቀው እኛ አብዛኛው ለማገዶ የምንጠቀመው ከደን ነው። የደን ምርት ውጤት ነው። ደን ውስጥ ገብተን እንጨት እንቆርጣለን፣
ለጣውላ ደን ውስጥ ገብተን እንጨት እንቆርጣለን፣ ለቤት ግንባታ የመሳሰለው ማለት ነው። ደኑ አለ። ደኑ ግን ውስጡ ይሳሳል ማለት ነው። በዚህ መንገድ ለማገዶና ለግንባታ ከአረንጓዴ አሻራ በፊት 88,000 ሄክታር ደን ይቆረጥ ነበር፣ ደኑ ውስጥ ማለት ነው። ቀደም ብዬ ገለጽኩልህ ደኑን እየገፋ በሚታረስ እርሻ ነው። ይህንኛው ደግሞ ለማገዶና ለግንባታ ደኑ ውስጥ ተገብቶ ይቆረጥ ነበርና በዛ እስከ 88,000 ሄክታር ደን ይቆረጥ ነበር፣ ይመናመን ነበር ወይም ይራቆት ነበር። ይህንን ወደ 36,000 ሄክታር በአረንጓዴ አሻራ ዝቅ ማድረግ ተችሏል። ይህ በዋናነት ዝቅ ያደረግነው ማህበረሰቡ ለራሱ ፍጆታ የሚሆን ደን ራሱ ጓሮ ራሱ ይዞታ ላይ እያለማ ነው ያለው። ለማገዶ የሚሆነው ለግንባታ የሚሆነው የደን ምርት ውጤት አሁን ተፈጥሮ ደን ውስጥ ገብቶ አይደለም የሚቆርጠው፣ ወደ የራሱን አልምቶ መጠቀም ጀምሯል ማለት ነው። ልክ እንደ ምግብ ፍጆታችን የደን ምርት ውጤት ፍጆታችን በጣም ከፍተኛ ነው። የዓለም ባንክ ባጠናው ጥናት 2013 ላይ በፈረንጆች አቆጣጠር የዓለም ባንክ ባጠናው ጥናት በአመት 124 ሚሊዮን ሜትር ኩብ እንጨት ለማገዶም ለግንባታም እንጠቀምም ነበረ። ይሄ በየአመቱ እንደሚያድግ ያሳያል እና በ2033 እንዳውም 158 ሚሊዮን እንደሚደርስ ተገምቷል ማለት ነው። ስለዚህ መፍትሄው ማህበረሰቡ ለራሱ የሚሆነው ደን ማልማት አለበት። አለበለዚያ ያለን የተፈጥሮ ደን ቅድም የገለጽኩልህ የተፈጥሮ ደን ነው ውስጥ ተገብቶ ለማገዶ ለግንባታ የሚቆረጠው። ስለዚህ ለራሱ የሚሆነው ማህበረሰቡ ደን ማልማት አለበት የሚል አስተያየቶች ነበሩና አረንጓዴ አሻራ አንዱ የፈታው ይሄንን ነው። ማህበረሰቡ ለራሱ ፍጆታ የሚሆን ለማገዶ የሚሆነውም ለግንባታ የሚሆንም ከዚህም አልፎ ለገበያ ወስዶ የሚሸጠው እና ገቢ የሚያገኝበት ደን እየለማ ነው ያለውና ይሄ አንድ ስኬት ነው ማለት ትችላለህ። ሌላው የወርልድ ሪሶርስ ኢንስቲትዩት የሚባል አሜሪካ ውስጥ ያለ አንድ ተቋም አለ እና እሱ ባጠናው ጥናት መሰረት ኢትዮጵያ ውስጥ በ36 ሚሊዮን ሄክታር ላይ ከአረንጓዴ አሻራ በፊትና በኋላ ገጽታው ምን ይመስላል የሚል ጥናት አካሂዷል። ያልተጠናቀቀ ጥናት ነው፣ ፕሪሊሚናሪ የምንለው ጥናት ነው እና ይሄ ጥናት እያለቀ ያለ ነው። በእርግጥ ይሄ እየተካሄደ ያለ ጥናት የሚያሳየው ምን መሰለህ? ከአረንጓዴ አሻራ በፊት የነበረ ገጽታ አሁን በጣም ተቀይሯል ወደ አረንጓዴነት። የደን ሽፋን የምንለው ደን መሬት ላይ ያለ ነው። ነገር ግን አሁን ዛፍ ደን መሬት ላይ ብቻ አይደለም። ከተማ ውስጥ ዛፍ ታያለ፣ ግጦሽ መሬት ላይ ዛፍ ታያለ፣ እርሻ መሬት ላይ፣ መንገድ ዳር ዛፍ የማታይበት አካባቢ የለም። ስለዚህ የዛፍ ክምችት እየጨመረ ነው። ባዶ ከሆነው ወደ አረንጓዴነት እና አረንጓዴነቱ ወደ 27% እያደገ ነው የሚል ጥናት አለ። እጽዋቱ የሚታየው እጽዋት አረንጓዴ ደን ስትል የደን ዴፊኒሽን አለ፣ የደን ትርጉም አለ። በዛ መሰረት ነው 23.6% ማለት። ከዛ በታች ደግሞ ከደን በታች ቁጥቋጦ አለ፣ የተበተነ ዛፍ አለ፣ ሌሎች እጽዋቶች አሉ። የዛ እድገት በጣም ተሻሽሏል ነው የሚለው እና የመልክዓ ምድሩ አገግሟል፣ የእጽዋት ሽፋን ተሻሽሏል፣ ለብዝሃ ሕይወት ተስማሚ መኖሪያ እየተፈጠረ ነው ያለው፣ የካርበን ክምችት መያዣ አቅም በጣም እየተጠናከረ ነውና በአጠቃላይ ባዮማስ ለውጥ አለ መሬት ላይ። አረንጓዴነት መሬት ላይ በጣም የአረንጓዴነት ሽፋን እያደገ ነው ያለው፣ የእጽዋት ሽፋን እያደገ ነው ያለው፣ ብዝሃ ሕይወት እየተስፋፋ ነው ያለው የሚል ጥናቶች ናቸው እየመጡ ያሉትና ይሄ ስኬት ነው። የደረቁ ወንዞች እኮ
እንደገና እየተመለሱ ነው። ሐይቆቹም ዓለም ላይ አይተናል። ሐይቅ የደረቀ ሐይቅ እየተመለሰ ነው። ዓለም ላይ ጥሩ ምሳሌ ነው እና አቢጃታ በጣም እንትናቸው ቀንሶ ነበረ። አሁን እየተመለሱ ነው ያሉት እና የጎርፍ መቀነስ የመሬት መንሸራተት መቀነስ ይሄ ውጤት ነው። ስለዚህ በሂደት ደግሞ ጎርፍን መክታት በሂደት የመሬት መንሸራተትን መክታት የአፈር ክለት ቀንሷል። በከፍተኛ ደረጃ የአፈር ክለት የአፈር መሸርሸር ቀንሷል። ማህበረሰቡም ደግሞ ከኢኮኖሚ ተጠቃሚ መሆን ጀምሯል። አቮካዶ እኮ ኤክስፖርት የሚያደርጉ አርሶ አደሮች ተፈጥረዋል። በአረንጓዴ አሻራ የተተከለ ፍራፍሬ ነው። ኤክስፖርት ማድረግ ተችሏል። እንደውም አንዳንዱ አካባቢ ልክ አርሶ አደር አርብቶ አደር እንደምንለው ደን አደር ሙሉ በሙሉ ከደን ውጤት ኑሮውን እየመራ ያለ ማህበረሰብ አለ። ደን አደር ማህበረሰብ የሚባል እየተፈጠረ ነው ብለን ነው የምናምነውና በዚህ ልክ ሁኔታዎች እየተቀየሩ ነው ያሉት። ይሄ እንግዲህ ገና ሰባተኛ ዙር ላይ ያለው ነው። እንግዲህ አሁን ገና በጅምር ላይ አሁን ይሄ 7 ዓመት ብዙ አይደለም፣ በጣም አጭር ጊዜ። በዛ አጭር ጊዜ ግን ጥሩ የሚባል እና ተጨባጭ ችግር የሚፈታ የአካባቢ መራቆትን የሚገታ ለዓለም ምሳሌ የሚሆን ስራ እየታየ ነው ያለው። እንግዲህ ስገምተው አሁን ከዚህ በኋላ ባለው 10 ዓመታት ውስጥ ውጤቱ የሚሆነው በጣም በብዙ ነገር ደግሞ ቀጥታ ከደን ጋራ ብቻ የተያያዘ ውጤት አይደለም። ከሱ በተጨማሪ በተዘዋዋሪ ብዙ ነገሮች አሉ። ንብ ማነብ ይኖራል። የእንስሳት ሀብታችን በዛው ይሻሻላል እኮ እንግዲህ የግብርና ምርታማነት ያድጋል። አፈር መታጠቡ ሲቆም፣ ጎርፍ ሲገታ የግብርና ምርታማነት ያድጋል። የእንስሳት መኖ እንደ ልብ ይኖራል ማለት ነው። በነገራችን ላይ አንዳንድ ጥናቶች የሚያመላክቱት 46% ያህል የእንስሳት መኖ አሁን ከደን ጋር የተያያዘ ነው። ስለዚህ የእንስሳት ምርታማነት ያድጋል፣ የግብርና ምርታማነት ያድጋል። እንትኑ እየሰፋ ይሄዳል ማለት ነው። የውሃ ፍሰቱ ይሻሻላል። የመስኖ መሬታችንም ያድጋል። ምክንያቱም ውሃ ካለ መስኖ ይስፋፋል። የውሃ አቅም ነው የመስኖ መሬታችን ስፋት የሚወስነው አንዱ የሚኖረው የውሃ አቅም ነው። ስለዚህ አመቱን ሙሉ የሚፈስ ወንዝ እየተፈጠረ ይሄዳል። ይሄ አመቱን ሙሉ የሚፈስ ወንዝ ደግሞ አመቱን ሙሉ ምርት እንዲኖር ኢትዮጵያ በተፈጥሮ በጣም የታደልን ነን። በአመት 3-4 ጊዜ ማምረት እንችላለን። ምክንያቱም የፀሐይ ብርሃን አለ። የፀሐይ ብርሃን ስላለ እድገትን በጣም ያፋጥናል። ውሃ ካለ፣ አፈር ካለ፣ የፀሐይ ብርሃን ካለ እድገቱ በጣም የእጽዋቱ ስለሚፋጠን በአመት 3-4 ጊዜ ማምረት ይቻላል ማለት ነው እና ተያያዥ ጥቅሞቹ በጣም ሰፊ ናቸው። በነገራችን ላይ ዘላቂ ልማት በዛ ሀገር ለማረጋገጥ በዛ ሀገር ብቻ አይደለም እንደ ዓለም ዘላቂ ልማትን ለማረጋገጥ እኮ ይሄ ስራ መሰራት አለበት የሚል ነው እኮ የተባበሩት መንግስታትም ጥሪ 2021 ላይ በፈረንጆች አቆጣጠር የተባበሩት መንግስታት ጸሐፊ ይሄ 10 ዓመት ነው ያሉት እስከ 2030 ያለው ይሄ 10 ዓመት የጄኔሬሽን ሪስቶሬሽን መሆን አለበት። ትውልድ የሚታደስበት መሆን አለበት። ትውልድ የምናድንበት መሆን አለበት። ይሄ 10 ዓመት የአየር ንብረት ለውጥ ካመጣው አደጋ ገዳይ ከሆነው የአካባቢ ብክለት ፍጥረታትን ለማዳን የመጨረሻ የድላችን ጊዜ ነው ብለው ነው የተናገሩት። ይሄንን ነው ኢትዮጵያ እየተገበረች ያለችው። ይሄ የመጨረሻ 10 ዓመት የመጨረሻ የጣፈንታችን ከቅድሚያ ሰተን የምንሰራው ሁሉም ቦታ ላይ በሁሉም አካላት መሰራት ያለበት ነው ብለው ነው መግለጫ ያሰጡት ማለት ነው። ስለዚህ ኢትዮጵያ እየሰራችው ያለ ስራ አንደኛ አካባቢውን የማዳን አካባቢው ሲድን ኢኮኖሚካሊ ጠንካራ ነው የምንለው ህልውናችንን ማስጠበቂያ ነው። የህልውና ጉዳይ ነው። በዚህ መቀጠል አንችልም እና የህልውናን የማስጠበቅ እጣ ፈንታን የመወሰን ጉዳይ ነውና ትውልዱን ከአደጋ የመጠበቅ እና
ለቀጣይ ትውልድ ደግሞ መሰረትም የመጣል ነው። አሁን የምንጠቀመው የተፈጥሮ ሀብት የኛ ብቻ አይደለም፣ የቀጣዩን ትውልድ ነው። ስለዚህ ያለውም ልንጨርስ አይገባም ማለት ነው። አሁን ያለውን ደን፣ ያለውን አፈር፣ ያለውን ውሃ ልንጨርስ የኛ ብቻ አይደለም እና የቀጣዮቹም ትውልድ ጭምር ነው። ስለዚህ የበለጠ ያለው የተፈጥሮ ሀብት እንዲጎለብት፣ ያለው ውሃ እንዲጎለብት፣ አፈራችን እንዲጠበቅ አድርገን ይሄን አሁን ያለውንም ትውልድ ጥሩ ህይወት እንዲመራ የበለጸገ ኑሮ እንዲኖር የማድረግ የቀጣዩንም ትውልድ ደግሞ እጣ ፈንታ የሚወስነው አሁን የሚሰራው ስራ ነው። አሁን ያልተሰራ ስራ ለቀጣይ ትውልድ ምንም እናስረክበው። ስለዚህ የቀጣዩን ትውልድ የመጠበቅ ኃላፊነት ጭምር ነው እየተሰራ ያለው። የትውልድ ስራ ነው። የትውልድ ስራ ነውና በጣም የትውልድ ስራ የሀገር ሉዓላዊነትንም ጉዳይ ነው። የሀገር ሉዓላዊነት ጉዳይ ነው። ካላመረት እና ሁሉን ነገር ድጋፍ የምንጠይቅ እርዳታ የምንጠይቅ ከሆነ ሉዓላዊነታችን ይደፈራል። የኢኮኖሚ አቅም የሚያርገው አሁን በምንሰራው ስራ ነው። የኢኮኖሚ አቅም አደገ ማለት ደግሞ ኢትዮጵያ በዓለም አቀፍ መድረክ ተሰሚም ትሆናለች፣ ሀሳቧም ተቀባይነት ያገኛል ማለት ነው። ድሃን የሚሰማው የለም። ሲኖረን ግን ሰሚም አለ። ሁሉን ነገር ከኢኮኖሚ ጋር የተያያዘ ነው። ኢኮኖሚ ደግሞ ሊያድግና ሊጎለብት የሚችለው የተፈጥሮ ሀብትን አራብተን አይደለም። ማንም በለጸገ የተባለ ሀገር ዓለም ላይ የተራቆተ ተፈጥሮ ሀብት ያላቸው አይደሉም። ተፈጥሮ ሀብታቸውን ያበለጸጉ ናቸው። ስለዚህ የኛ ኢኮኖሚ እና የኛ ብልጽግና የሚመነጨው ተፈጥሮ ሀብታችንን በአግባቡ በመያዝ መሬታችንን እና አፈራችንን በአግባቡ መያዝ። ይህን ለማድረግ ደግሞ አሁን የምንሰራው የአረንጓዴ አሻራ ስራ በጣም ወሳኝ ስራ ነው። ይህን ስናደርግ የሚሰማን አለ። በዓለም ፖለቲካና ኢኮኖሚ ሁኔታ ላይ ትልቅ ኢንፍሉዌንስ ማድረግ እንችላለን እና ተገቢ እውቅና የምናገኝበት ክብርም የምናገኝበት ነው። አቅምም ይገነባል። አቅም ካለ ትከበራለህ። እውነት ነው። ይሄ የትውልድ ስራ ነው። እኛ ደግሞ ኢኮኖሚያችን በአንድ በኩል ተፈጥሮ ሀብት ላይ እንደ ሌሎቹ ኢንዱስትሪያላይዝድ አይደለንም። ተፈጥሮ ሀብት ላይ መሰረት ያደረገ ስለሆነ እኛ ተፈጥሮ ሀብታችን ላይ አተኩረን መስራታችን እጅግ በጣም ተገቢነት ያለው ስራ ነው። እንደው ተቸግረንም አይተነዋል። ሞተን ተሰደን አይተነዋል እኮ። የባለፉት ድርቅ በባለፉት ስርዓት የነበረ ድርቅ እና እልቂት እኮ ፈትኖናል። በዓለም ማህበረሰብ ስብም ዝቅ ብለን አንገታችን እንድንደፋ አድርጎናል። አሁን ያንን አንገት መድፋት ቀጥ የሚያደርግ ስራ ነው እየተሰራ ያለው። እስኪ እንደው ያለፉት 7 ዙር ችግኝ የተተከለው በአረንጓዴ አሻራ እንደው የጽድቀት መጠኑ በቁጥር እንደው እንዴት ነው የሚገለጠው? መልካም እንግዲህ የአረንጓዴ አሻራ ስራ ከጀመርን ጀምሮ ጥራቱም እየተሻሻለ መጥቷል። በአመት እንደምታውቁት በቢሊየን የሚቆጠር ችግኝ ነው የሚተከለው። አሁን የኬንያን ቅድም ቁጥሩ ሳስገባው በ2 አመት ነው። እኛ በ2 አመት ነው እና በሚሊየን ህዝብ ነው ወጥቶ ስራውን የሚሰራው። በዚህን ጊዜ ጥራት ላይ የሚነሱ ጉዳዮች ነበሩ። በየአመቱ ግን እያሻሻል ነው በጣም የመጣው። አሁን የሚተከለው መሬት በውል የማወቅ ጂኦ ሪፈረንስ የማድረግ ጂኦሎኬትድ የማድረግ ቀድመን መሬቱን የመለየት የሚተከልበትን መሬት የመለየት ያንን ደግሞ ጂኦሎኬት የማድረግ ለዛ ተስማሚ የሆነ ዝርያ ችግኝ የማፍላት እና የሚጸድቅ ችግኝ የመትከል ከተከሉ በኋላ ደግሞ የመንከባከብ ውሃ የማጠጣት አረም ኩትኳቶ ከእንስሳት ንክኪ የመጠበቅ ስራዎች ከአመት እያደገ ነው የመጣው እና እስካሁን ባለው መረጃ በአማካይ 84% ጽድቀት እንዳለ ሪፖርቶቻችን ያረጋግጣሉ ማለት ነው እና በተጨባጭ ደግሞ መሬት ላይ አካባቢ ተቀይሯት ያለ እውነትም ይሄ የሚባለው ጸርጓን የሚባለው አለ ወይ የሚለውን የትም አካባቢ ሄዶ
ማረጋገጥ የሚችልበት ሁኔታ ነው ያለው። አሁን የሳተላይት መረጃዎቹም ቴክኖሎጂውም እድል ሰጥቷል። ከዛሬ 10 ዓመት በፊት ምን ይመስል ነበር፣ ዛሬ ምን ይመስል ነበር የሚለውን ቢሮ ቁጭ ብሎ ሳተላይት መረጃዎችን ወስዶ ማረጋገጥ የሚቻልበት ሁኔታ ተፈጥሯል። በተጨባጭ መሬት ላይ እንደዛ አይነት ቅድም ያነሳሁልህ የወርልድ ሪሶርስ ኢንስቲትዩት እንዳጠናው መሬት ላይ ከፍተኛ ለውጥ ነው ያለው። የኛም ባለሙያዎች ጥናት የሚያመላክተው ይሄንን ነው። እንግዲህ ይህን ያክል 84 በመቶ የጽድቀት መጠን ካለው ልምዱ ራሱ ቀላል አይደለም። እየወሰድን የመጣ ነው ትምህርት ሰፊ ልምድ ነው ያገኘነው። እየተማረ ነው፣ ወደፊት እንማርበታለን። ከዛም ችግኝ መትከል ራሱ እንደ ባህል እየሆነ ይመጣል ወደፊትና ይሄ መልካም ነገር ነው። እንግዲህ ሌላ ጥያቄ ምንድነው? እንግዲህ በአንድ በኩል ችግኝ እንደዚህ በዘመቻ ይተከላል። ቅድም እንዳሉኝ ችግኝ ዛፍ የሚቆርጥም አካል አለ በህገ ወጥ መንገድ። ያው የኮንትሮል የሆነ ደግሞ ህጋዊ የሆነ የሚቆርጥ አለ። በህገ ወጥ መንገድ ደግሞ የሚቆርጡ የደን ምንጣሮ ስራዎች ይታያሉ በአንዳንድ አካባቢዎች። ይህን መዋቅራዊ ችግር ለማስቆም ዳይሬክተሮች ምን አይነት ስራ እየሰራ ነው? በነገራችን ላይ የደን ጭፍጨፋ ቅድም እንደገለጽኩልህ በብዙ እጥፍ ነው የቀነሰው። ይሄ የሚያሳየው ይህን ችግር ሊፈታ የሚችል አሰራር ህግ መኖሩን ነው። የነበረውን መዋቅራዊ ችግር መፈታቱ ነው። ምንድነው የነበረው መዋቅራዊ ችግር መፈታቱ ብዬ የማነሳልህ? ኢትዮጵያ ውስጥ የደን ጭፍጨፋ የረጅም ጊዜ ታሪክ ያለው ነው። ጥናቶች እንደሚያሳዩት ኢትዮጵያ ውስጥ ከ16ኛው ክፍለ ዘመን ጀምሮ ከፍተኛ የደን ጭፍጨፋ እንደነበረ ነው። በተለይ ደግሞ በ1950ዎቹ መጨረሻ እና 60ዎቹ መጀመሪያ ላይ በአመት 800,000 ሄክታር ደን ይጨፈጨፍ ነበር። ቅድም የገለጽኩት 92,000 ሄክታር ደግሞ በዓለም የምግብና እርሻ ድርጅት የተጠና ጥናት ነው። በፈረንጆች አቆጣጠር ከ2000 እስከ 2013 ባለ ይሄ የኢህአዴግ ዘመን ብለን ልንወስደው እንችላለን። እዚህ ላይ የነበረው ስርዓቶቹ የሰጡት ትኩረት ነው ለዚህ ዘርፍ አንዱ ለደን ጭፍጨፋው ምክንያት የሚሆነው። አንድ ምሳሌ ማነሳለን። በንጉሱ ጊዜ የወጡ አዋጆችና ደንቦች ነበሩ። በመጨረሻ 60ዎቹ መጀመሪያ አካባቢ 1961 እስከ 65 ባለው ጊዜ ውስጥ የተለያዩ አዋጆች፣ ደንቦች እዛ ሀገር ወጥተዋል። በወቅቱ የወጣው ደንብ ስራ ላይም አልዋለም ነበረ። ጥሩ የሚባሉ በወቅቱ በነበረው አዋጅና ደንብ ነበር ማለት ይቻላል። አሁን ስታየው ግን ተግባራዊ አልተደረገም። ተግባራዊ ሳይደረግ ከ50 ዓመት በላይ ቆይቶ እስካሁን የነበሩ የኢትዮጵያ አዋጆችም ደንብ አልነበራቸውም። የደን አዋጅ ማስፈጸሚያ ደንብ በደርግ ጊዜም አልነበረም፣ በኢህአዴግ ጊዜም አልነበረም። ለመጀመሪያ ጊዜ ደንብ ቁጥር 544 2016 ከሁለት ዓመት በፊት የኢትዮጵያ ሚኒስትሮች ምክር ቤት አሁን ያለው የደን አዋጅ ማስፈጸሚያ ደንብ ያጸደቀው ይህ ትልቅ ለውጥ ነው። በ1960ዎቹ ከወጣው ደንብ በኋላ ማለት ነው። ከ50 ዓመት በላይ እዚህ ሀገር የደን አዋጅ ይወጣል፣ ግን ማስፈጸሚያ ደንብ አልነበረም። ይሄ በጣም ትልቅ እርምጃ ነው እና በዚህ ደንብ ላይ ትልልቅ ህጎች ተቀምጠዋል። ማህበረሰቡ ደን መጠበቅ እንዳለበት ኃላፊነት ይሰጣል። ማህበረሰቡ ደግሞ የተጠቃሚነት አካል እንደሆነ ተጠቃሚ እንደሆነ ከሚጠብቀው ደን ከሚያለማው ደን መጠቀም እንዳለበት፣ የሚያለማው ደን የራሱ መሆን እንዳለበት፣ ከመንግስት ደን ጋር እንኳን የሚገኝ የካርበን ሽያጭ ከፍተኛውን ድርሻ እንደውም እስከ 80% ይላል ማህበረሰቡ ነው መውሰድ ያለበት ብሎ ነው የደነገገውና ይሄ መሬት ላይ
የደን ጭፍጨፋ እንዲቀንስ ትልቅ አስተዋጽኦ አድርጓል። በየአካባቢው የሚወሰዱ የእርምት እርምጃዎች በደን መጨፍጨፍ፣ በደን መራቆት፣ ህገወጥ እንቅስቃሴ ተጠያቂነት በየክልሉ ያሉ አመራሮች፣ የፍትህ አካላት ተጠያቂነት እየጨመረ እየተጠናከረ ነው የመጣው። ተጠያቂነት አለ። ደን ለጨፈጨፈ ሰው፣ ደን ላራቆተ ሰው፣ የደን መሬት የሚያርስን ሰው ዝም ብሎ የሚያልፍ አመራርና የፍትህ አካል የለም እና መጠናከር ያለበት አለ። አሁንም ቀጣይም አሁን ያለው የደረስንበት ጭፍጨፋ መቆም አለበት። እስከዛ ድረስ የሚሰሩ ብዙ ስራዎች ይጠበቁብናል። ግን ደግሞ እየተወሰደ ያለው የፍትህ አካላት እየወሰዱ ያሉት አመራሩ እያደረገ ያለው ክትትልና ድጋፍ ደግሞ አፕሪሼት ሊደረግ ይገባል። ትልቅ ለውጥ እየመጣ ነው ያለውና ጠንካራ ህግ አለ፣ መሬት የሚነካ ህግ አለ። ያንን ህግ ደግሞ የህግ ተርጓሚው ጋር እየተሰሩ ያሉ ስራዎች የሚበረታቱ ስራዎች ናቸው። ይህን አጠናክረን ግን መቀጠል አለብን። አሁንም የተለያዩ አካባቢዎች ደን የሚጨፈጨፍበት፣ ደን የሚመናመንበት እሱን ዜሮ አላደረግንም እና አሁንም 27,000 ሄክታር ደን በአመት ይጨፈጨፋል። እሱም ቀላል ቁጥር አይደለም እና እዚህ ላይ ሰፊ ስራ መሰራት አለበት። ታሪካዊ ዳራውን ስታየው ግን በጣም ከፍተኛ ለውጥ የመጣበት ከህግም አንፃር ከፍተኛ ለውጥ የተደረገበት ከተጨባጭ እንቅስቃሴና እርምጃ ከመውሰድም አንፃር ተጨባጭ ውጤት የመጣበት ነው። ስለዚህ አሁን መመሪያና ማስፈጸሚያዎቹ ተግባራዊ ሲሆኑ ብዙ ለውጥ ታይቷል የሚሉኝ። አንዱም ጥያቄ መሬት ላይ ወርዶ ህጉ ታች እንዴት ነው የሚፈጸመው የሚለው ነበር። እንግዲህ ተመልሶልኛል። ሌላው እንግዲህ ደን ቅድም ጠቀስ አድርገውልኛል። የአካባቢ ማህበረሰብ የባለቤትነት እንዲሰማው ማድረግ በብዙ ዘርፎች የማህበረሰቡ የአካባቢውን ሀብት የኔ ነው ብሎ እንዲያስብና እንዲጠቀም የሚያደርግ አሰራሮች ውጤታማ ናቸው። በማንኛውም ለምሳሌ በቱሪዝም ብንወስድ የአካባቢ ማህበረሰብ የሚጠቀም ከሆነ የአካባቢውን የቱሪስት መስህብ ይጠብቃል ይባላል። በደኑም እንደው ቅድም እንዳልኩት ብዙ ሀገራችን ኢኮኖሚያችን መሰረት ያደረገው የተፈጥሮ ሀብት ላይ ነው፣ እንደ ደን፣ እርሻ የመሳሰሉትና የዚህ የማህበረሰብ ባለቤትነት በምጣኔ ሀብት ተጠቃሚ ለማድረግ የተሰራ ያለው ስራ ምን ይመስላል የሚለው ወደፊት በቀጣይነት ምን ስራዎች መስራት አለብን? ያው እንደምታውቀው የደን ልማት ስራ በአጠቃላይ የአረንጓዴ አሻራ ስራ በማህበረሰብ እጅ እየተሰሩ ያሉ ስራዎች ናቸው። በመንግስት ድጋፍና በማህበረሰቡ እንቅስቃሴ እየተተገበረ እንደውም አንዱ ትልቁ የህዝብ ንቅናቄ ከታላቁ ህዳሴ ግድብ በኋላ ትልቁ ማሳያ ነው። ከታላቁ ህዳሴ ግድብ በኋላ ትልቁ ማሳያ የአረንጓዴ አሻራ ስራ ነው። ይህ ስራ በአብዛኛው የሚሰራው ማህበረሰቡ ራሱ መሬት ላይ ነው እና ጋራ መሬቱ ላይ ነው። ስለዚህ ማህበረሰቡ ችግኝ መንግስት ሰጥቶት ወስዶ የሚተክለው ራሱ ይዞታ ላይ ነው። ማንጎ ወስዶ አቮካዶ የሚተክለው ራሱ መሬት ላይ ነው፣ መንግስት መሬት ላይ አይደለም። የደን ችግኝ ወስዶ የሚተክለው ራሱ መሬት ላይ ነው። የመኖ ችግኝ ወስዶ የሚተክለው ራሱ መሬት ላይ ነው። ስለዚህ የውጤቱ ባለቤት የምርቱ ባለቤት እሱ ነው። አንዱ ግልጽ መሆን ያለበት ነገር የምርቱ ባለቤት ማህበረሰቡ ነው። የጋራ መሬትም ላይ የሚተከለው የጋራ መሬቶች የጋራ ሰርቲፊኬት እየተሰጣቸው ነው ያሉት። ስለዚህ የዛ አካባቢ ማህበረሰብ የጋራ ተጠቃሚ ነው። ስለዚህ ልማቱን የሚያካሂደው ማህበረሰብ የምርቱም ተጠቃሚ ነው። አንዱ የአረንጓዴ አሻራ አንዱ ትልቅ ይዞ የመጣው ነገር ቢኖር ማህበረሰቡ የማህበረሰቡን ተሳትፎና የማህበረሰቡን ተጠቃሚነት ነው። መንግስት መሬት ላይ መንግስት ደን ላይ ያለን ደን በተመለከተ ማህበረሰቡ የመጠበቅ ኃላፊነት አለበት። ማህበረሰቡ የመጠበቅ ኃላፊነት አለበት። ሲጠብቅ ግን
ዝም ብሎ መጠበቅ አይደለም። ያ የመንግስት ደን ጥቅም ሲያመጣ የጥቅሙ ተጋሪ ነው። የመንግስት ደን ካርበን ሲያስገኝ የካርበን ሽያጭ ሲገኝ የወጣው ህግ ማህበረሰቡ የማህበረሰቡ ድርሻ እንደውም እዚህ ላይ በጣም ከፍተኛ ነው። የመንግስት ድርሻ ነው በጣም ዝቅተኛው። ደኑ ግን የመንግስት ነው። ስለዚህ የወጣው ህግ ያለው አሰራር የሚያመላክተው ማህበረሰቡን የበለጠ ተጠቃሚ የሚያደርግ ከምንም በላይ ደግሞ ይሄ እንዳለ ሆኖ የደን ልማት መኖር ተራራዎች በደን መሸፈን የደን ውጤት ብቻ አይደለም ጥቅሙ። ግብርና ላይ የሚያገኘው ጥቅም ያድጋል። የግብርና ምርታማነት ያድጋል። የውሃ ፍሰቱ ያድጋል። የውሃ ተጠቃሚነቱ ያድጋል። የመጠጥም ውሃም ይሁን የመስኖ ውሃ። ስለዚህ ይሄ ስራ በጣም ብዙ ጥቅም ያለው ግን ደግሞ ከማህበረሰቡ ተጠቃሚነት ጋር የተቆራኘ ነው። በቀጥታ መንግስት እያደረገ ያለው ማህበረሰቡ በላቀ ደረጃ የሚጠቀምበትን ሁኔታ የማመቻቸት ማህበረሰቡ በላቀ ሁኔታ እንዲጠቀም የትኛው ስራ ነው የትኛው አሰራር ነው ማህበረሰቡን በላቀ ደረጃ ተጠቃሚ የሚያደርገው የሚለውን በህግ የመደገፍ በአሰራር የመደገፍ በግብዓት አቅርቦት የመደገፍ በስልጠና የመደገፍ የመሳሰለውን ነው መንግስት እየሰራ ያለውና በዚህ ረገድ የማህበረሰቡን ተጠቃሚነት ልናየው እንችላለን ብዬ ነው። ያው መልካም እውነት ነው። ይሄ እንግዲህ አንዱም ቀደም ያነስት በተደጋጋሚ ያለው ነገር ነው። የአካባቢ ማህበረሰብ ተጠቃሚ በብዙ መልኩ ነው የሚያደርገው። ቀጥታ በግብርናው ላይ ያለም በሌሎች ዘርፎች ላይም የሚጋባና የሚሰራጭ ውጤት ነው ያለውና እንግዲህ የደን ልማት ስራዎች ከግብርና መሬት ፍላጎት ጋራ ያው እኛ ህዝባችን ቁጥሩም እየጨመረ ነው። ኢኮኖሚያችን በብዛት ግብርና ላይ ነው። መሬት የእርሻ መሬትና የደን መስፋፋት እርስ በርሱ ስናየው ትንሽ የሚጋፉ ይመስላል እርስ በርሳቸው እና ይህን የአርሶ አደር የመሬት ፍላጎትና የደን ልማት እንዴት ነው ሚዛን የምናስጠብቀው? በጣም ጥሩ ጥያቄ ነው። የመደመር መጽሐፍን አንብባችኋል ብዬ ገምታለሁ እና መደመር መጽሐፍ ላይ በግልጽ የተቀመጠው የደን ልማትና የግብርና ምርታማነት የሚለያዩ ስራዎች አይደሉም። የደን ልማት ለግብርና ምርታማነት በጣም ወሳኝ ነው። ስለዚህ ሁለቱ ተቆራኝተው የሚሰሩ ስራዎች እንጂ የተለያዩ ስራዎች እንዳልሆኑ በግልጽ ያስቀምጣል። እንደተባለውም ለግብርና ምርታማነት ማደግ የደን ልማት በጣም ወሳኝ ነው። ማለት የደን ልማት ስንል አፈር ነው ማለት እኮ ነው። አፈር መጠበቅ ነው። የደን ልማት ስንል ውሃ መጠበቅ ነው። ውሃ እንዲኖረን ማድረግ ነው። አፈር እንዲኖረን ማድረግ ነው። አፈርና ውሃ ደግሞ ለግብርና ምርታማነት በጣም አስፈላጊ ናቸው። ከዚህ አንፃር መንግስት እየወሰደ ያለው ትልቅ እርምጃ የግብርና ምርታማነት እንዲያድግ እየሰራ ያለው ስራ ነው። አሁን ባለው መሬት ላይ የግብርና ምርታማነት ማሳደግ በሄክታር 10 ኩንታል ይመረት ከሆነ 30 ኩንታል እንዲመረት 40 ኩንታል እንዲመረት ማድረግ ተጨማሪ መሬት ደን ውስጥ እንዳይፈልግ ያደርገዋል። አሁን ቅድም ላነሳው ጥያቄ የህዝብ ቁጥር ሲጨምር የመሬት ፍላጎቱ ያድጋል። የመሬት ፍላጎቱ ደግሞ ወደ ደን ውስጥ ሊገባ ይችላል። ይሄ ችግር እንዴት ይፈታል ነው? ይሄ ችግር በዋናነት ለመፍታት መንግስት እየሰራ ያለው የግብርና ምርታማነት ማደግ አለበት። በሄክታር የምናመርተው ስንዴ ከዚህ ቀደም ከምናመርተው በላቀ ደረጃ፣ ጤፍ በላቀ ደረጃ፣ ገብስ በላቀ ሁሉንም የግብርና ምርቶች ማሳደግ አለብን። ምርታማነትን ማሳደግ አለብን። ምርታማነትን ደግሞ አንዱ የምናሳድገው ግብአት በበቂ ሁኔታ በወቅቱ መቅረብ አለበት። የማዳበሪያ አቅርቦት ማዳበሪያ እንደውም ኢትዮጵያ እኮ ሀገራችን ማዳበሪያ እንድታመርት ያው ፋብሪካ እየተገነባ ነው ያለው። ይሄ
የግብርና ምርታማነት እንዳድግ ካለ ትኩረት የመነጨ ነው። ስለዚህ ማዳበሪያ መጠቀም፣ ምርጥ ዘር መጠቀም አሉ የተባሉ ደግሞ የአግሮኖሚ ፕራክቲሶችን በአግባቡ በወቅቱ የማረስ መሬቱን የማለስለስ የማረም የመኮትኮት የመሳሰሉ በርካታ የአግሮኖሚ ፕራክቲስ ስራዎች አሉ። እነሱን አሟጦ መስራት የግብርና ምርታማነት ያድጋል። የግብርና ምርታማነት አደገ ማለት የመሬት ፍላጎትን ይቀንሳል። ስለዚህ መንግስት አንዱ እየሰራ ያለው የግብርና ምርታማነት እንዲያድግ እየሰራ ነው። ሌላው የእንስሳት ምርታማነት የሌማት ትሩፋት ሁነኛ መሳሪያ ነው። የእንስሳት ምርታማነት እንደዚሁ ማሳደግ፣ የእንስሳት ምርታማነትን ለማሳደግ ደግሞ የመኖ አቅርቦት በአግባቡ እንዲኖር የማድረግ አረንጓዴ አሻራ አንዱ እየሰራ ያለው እኮ የመኖ አቅርቦት አንዱ እየሰራ ያለው የመኖ አቅርቦት የችግኝ አይነት የእንስሳት መኖ ነው። እንዳውም 60% መኖ የምንተክለው መኖና ፍራፍሬ ነው። ስለዚህ የመኖ አቅርቦት እንዲሻሻል የማድረግ የእንስሳት ጤና እንዲጠበቅ የማድረግ ስለዚህ የእንስሳት ምርታማነት አደገ ማለት ነው። የመኖ አቅርቦት ካለ የእንስሳት ምርታማነቱ ያድጋል ነው፣ ጤናውን ጠብቃል። ስለዚህ ተጨማሪ ደን ውስጥ የግጦሽ መሬት ፍለጋ ይቆማል ነው። ስለዚህ አረንጓዴ አሻራን ብቻ ሳይሆን መንግስት አስተሳስሮ እየመራ ያለው የግብርና ምርታማነት እንዲያድግ፣ ለምሳሌ የበጋ ስንዴ በበጋ አይታወቅም። ለመጀመሪያ ጊዜ ነው የበጋ ስንዴ በዚህ የለውጥ መንግስት ማለት ነው። አይታወቅም እኮ ስንዴ በጋ ላይ ያውም ቆላ ላይ አይታሰብም። በአስተሳሰብ ደረጃም አልነበረም። ደጋ እና ወይና ደጋ ነው የሚጠበቀው። ስንዴ ደጋ ምርት ተብሎ ነው፣ ሀሳቡም አልነበረም። ይሄ ተጨማሪ መሬት ደን ውስጥ እንዳታረስ አንድ መፍትሄ ነው። የቆላ ስንዴ የበጋ ስንዴ በመስኖ ስንዴን ማልማት ነው አንዱ የእርሻ ፍላጎትን ደን ውስጥ እንዳይኖር የሚያደርገው ማለት ነውና አጣጥሞ እና አቀናይቶ የመምራት ስራ። ይህንን ደግሞ መደመር መንግስት መጽሐፍ ላይ በግልጽ ተቀምጧል። የደን ልማት የግብርና ስራ በጣም ተቆራይተው ተመጋግበው የሚሄዱ እንጂ አንዱ አንዱን እየበላ የሚገፋፉ አይደሉም። ጥሩ አቅጣጫ ነው። የደን መመናመንን ከእሳት አደጋ ለመከላከል ምን አይነት ዘመናዊ ሳተላይት መረጃ ወይም ዲጂታል ቴክኖሎጂ ትጠቀማላችሁ? ምክንያቱም አሁን ዘመኑ ቅድም እንዳሉ ብዙ ቴክኖሎጂዎች አሉ ለደን ልማት መከታተያና መቆጣጠሪያ የሚያገለግሉ ማለት ነው። እና እዚህ የደንን መመናመንና የእሳት አደጋዎችን የችግኝ እድገት መከታተያ መጠኑ ምን የምትከታተሉበት እነኚህ ሳተላይትና የዲጂታል ቴክኖሎጂዎች? እንደተባለው ዘመኑ የቴክኖሎጂ ዘመን ነው እና ደግሞ መንግስታችን ለቴክኖሎጂ ትልቅ ትኩረት ሰጥቶ እየሰራ ሀገራችን እንደውም ዲጂታል 2030 ሁለተኛ ዙር ላይ ደርሰናል። ለዘመኑ የሚመጥን ከዓለም ጋር መሄድ እንድንችል ቴክኖሎጂ አንድ የትኩረት አቅጣጫ ሆኖ ነው እየተሰራ ያለው እና የደን እሳት ለመከታተል ማይዶትራ የሚባል አንድ ፕላትፎርም አለን። ቴክኖሎጂ ነው። ይሄ ቴክኖሎጂ ምንድነው? የሳተላይት መረጃ ነው እንትን የሚለው የእሳት አደጋ ስጋት በዚህ ሳምንት የት አካባቢ ያለ የሚለውን ይጠቁመናል። ካለ እንቅስቃሴ ተነስቶ ማለት ነው። ቅድመ ማስጠንቀቂያ ይሰጣል እና በሚቀጥሉት ዛሬ የት አካባቢ ይሄ ማለት ቴክኖሎጂ ዛሬ የት አካባቢ እሳት አደጋ ሊነሳ ይችላል፣ እዛ አካባቢ ካሉ እንቅስቃሴዎች የእርሻ ስራ እንቅስቃሴ ሊሆን ይችላል፣ ሌሎችም የደን ምንጣሮ ሊኖር ይችላል። ከዚህ አንፃር ያይና ዛሬ እዛ አካባቢ እንደ አይነት እንትን ሊኖር ይችላል፣ የሚቀጥሉት 3 ቀናትም ደግሞ እዛ አካባቢ ችግር ይኖራል የሚል የሚያስጠነቅቅ ቴክኖሎጂ አለን ማለት ነው። ሁልጊዜ ይሄንን ለክልሎች እንልካለን። እዚህ ያሉ ባለሙያዎች እዛ አካባቢ የእሳት እንትን እንዳይነሳ አሰሳ አድርጉ፣ እንደ አይነት ስጋቶች ይታያሉ። ወቅትም አለው እኮ ዝናብ እሳት የሚነሳበት ወቅቱ ጋር ይሄዳል እና እንደዚህ ጠንካራ የሆነ የቅድመ ማስጠንቀቂያ ስርዓት እየገነባን ነው ማለት ነው። ያሉት የሳተላይት መረጃ አሁን እኛ ባለፈው
የደን ሽፋናችንን ስናጠና 5 ሜትር ሪዞሉሽን በጣም ይሄ ትልቅ እንትን ነው ተጠቅመን ነው ያጠና ነውና በጣም ዘመናዊ የሚባል በወቅቱ አለ የሚባል ቴክኖሎጂ ተጠቅመን ያጠና ነውና በዚህ መንገድ ነው እንግዲህ የደን ሽፋኑንም የምናጠናው የእሳት የመነሳት አደጋውንም የምንከታተልበት ቴክኖሎጂ አለ። ጥሩ ነው። ይሄ እንግዲህ በተደጋጋሚ እኛም በተለያየ ጊዜ በዜና የምናያቸው ነገሮች ብሔራዊ ፓርኮቻችን ላይ እሳት ተከስተውም አይተናልና ከዛ አንጻር ነው እንግዲህ ቅድመ ማስጠንቀቂያዎች ልምዱ እየጠነከረ ሲመጣ ደግሞ በጥሩ የተጠናከረ የሆነ መከታተያ ቴክኖሎጂ ልምድ ይኖረናል ብዬ ገምታለሁ። ሌላው እንግዲህ የሀገር በቀል ዛፎችን በተመለከተ ነው። እንግዲህ ሀገራችን በተለያየ አየር ንብረት አላት። የተለያየ የጂኦግራፊያዊ አቀማመጡ በራሱ የእጽዋት አይነቶቹ የተለያዩ እንዲሆኑ ያደርጋቸዋል። አሁን በአረንጓዴ አሻራ የሚተከሉት ሀገር በቀል ችግኞችን በተመለከተ ደግሞ እንደው ምን ይመስላል? ሀገር በቀል ችግኞችን በመትከል ረገድ ያለን አዝማሚያ ወይም ደግሞ ልምድ። ምክንያቱም አሁን እንጦጦ ላይ ያየነው አንድ ልምድ አለ። ባህር ዛፍ መጤ ነው ለኛ የ100 ዓመት እድሜ ነው ያለው እና ለአካባቢያችንም ውሃ በጣም የሚመጥነው በሚል እንጦጦ ላይ ባህር ዛፍን እያወጡ አዲስ የሀገራችን ኮሶ የመሳሰሉ ዝግባ የመሳሰሉ ዛፎች ሲተከሉ አይተናል እና ይሄ ጥሩ ልምድ ይመስለኛል። እና ይሄንን ከማስፋፋት አንጻር አረንጓዴ አሻራ ምን አይነት ስራዎች ናቸው እየተሰሩ ያሉት? እስካሁን ምን ተሰራ? አንዱ እንጦጦ ላይ የሀገር በቀል ዝርያዎች እንዲተከሉ እየሰራ ያለ የኢትዮጵያ ደን ልማት ነው። በአረንጓዴ አሻራ ውስጥ የሀገር በቀል ዝርያዎች ትኩረት ተሰጥቷቸው እንዲሰሩም የመንግስት አቅጣጫ ነው እና ለምሳሌ በዚህ ዓመት ከተፈላው ችግኝ 35% ያህል የሀገር በቀል ዝርያ ነው። ስለዚህ ትኩረት ተደርጎ እየተሰራ ነው ያለ። ባህር ዛፍ የራሱ ጠቀሜታ አለው። እዛ ሀገር ምናልባት ባህር ዛፍ ባይኖር አሁን ያሉት የተፈጥሮ ደኖች አይኖርም ነበር ማለት ይቻላል። ትልቁን የማገዶ ሸክም ተሸክሞ ለቤት መስሪያም እንደዚሁ ግንባታ እንጨት አቅርቦት ባህር ዛፍ ነው። ካመጣጡም ጭምር ደን መራቆት አሳሳቢ ስለሆነ ቶሎ የሚደርስ ለማገዶ እና ለግንባታ የሚሆን ዝርያ ምን ያስፈልጋል ተብሎ የገባ እንደሆነ ታሪክ ያሳያል። ስለዚህ ዋናው ነገር ባህር ዛፍ የት መተከል አለበት፣ እርሻ የት መታረስ አለበት፣ ቤት የት መገንባት አለበት፣ ግጦሽ መሬት የት መሆን አለበት ተብሎ በዛ መንገድ የመሬት አጠቃቀም እቅድ በዛ መንገድ ሲመራ ሊስተካከል የሚችል ነው ብዬ ነው እንትን የምለው። ባህር ዛፍ መተከል ያለበት አካባቢ አለ፣ ባህር ዛፍ መተከል የሌለበት አካባቢ አለ። ውሃ አካላት ላይ ባህር ዛፍ እንዲተከል አይመከርም። ስለዚህ ቦታ መምረጥ አለብን። አገኘነው ቦታ ላይ መትከል ሳይሆን አገኘነው ቦታ ላይ ሁሉም ዝርያ የየራሱ እንትን አለው፣ የየራሱ ተስማሚ ቦታ አለው። አንዱ ለአንዱ እንዳይጎዳ አድርጎ ማለት ነው እና እሱ ሊታይ የሚገባ ባህር ዛፍ መተከል የሌለበት ላይ ባህር ዛፍ መተከል የለበትም። ባህር ዛፍ መተከል ያለበት ላይ ደግሞ ባህር ዛፍ ተክለን የኢኮኖሚ ተጠቃሚ መሆን አለብን የሚለውን ማየቱ ተገቢ ነው የሚል አስተያየት ነው ያለኝ። መልካም። እንግዲህ ያው አገር በቀል ያንበት ምክንያት እንግዲህ አገር ከስነ ምህዳሩ ጋር ለረጅም ጊዜ ተስማምተው ስለኖሩ ነው እንጂ የባህር ዛፍንም ይሁን ሌሎች አገር ይሆናል። ባህር ዛፍ አሁን አገር ይሆናል ከ100 ዓመት በላይ ስለሆነ አገር ይሆናል። ግን የሚተከልበትን ቦታ ማስተካከል ተገቢ ነው። እውነት ነው። እንግዲህ ብዙ ነገሮችን ተወያየን። እንግዲህ አረንጓዴ አሻራ አሁን 8ኛው ዙር የመጨረሻው ዙር ላይ ነን። እስኪ እንደው መልእክትም በዛው ያስተላልፉልን። አረንጓዴ አሻራ በአተካከል ለሰው እንዲሳተፍ በመንከባከብ በሁሉም መልኩ ወደፊትም ልምዱ እንደ ልምድ ሆኖ እንደ ባህል ሆኖ ሁሌ አመቱ ሲመጣ ጠብቀን ችግኝ የምንተክልበትም እንዲሆን እንደው መልእክት። መልካም። እኔ ባጭሩ ማስተላለፍ የምፈልገው ያው የአረንጓዴ አሻራ ስራ ባህል እየሆነ መጥቷል። በዚህም አመት ተጠናክሮ ቀጣይም ተጠናክሮ እየቀጠለ ነው ያለው። ስለዚህ ማህበረሰቡ
ከልፋቱ ተጠቃሚ የሚሆነው የተከለውን ችግኝ ተንከባክቦ አሳድጎ ለምርት ሲያደርሰው ነው ወይም አካባቢውን ሲጠብቅለት ነው። ለምርት የተከለው ለምርት ሲደርስለት፣ አካባቢውን እንዲጠብቅ የተከለው ደግሞ አድጎ አፈሩን ጠብቆ አየሩን ጠብቆ የዚህ ተጠቃሚ ሲሆን ነው። ይህን ማድረግ የሚቻለው ግን ከተከላ በኋላ በሚሰሩ ስራዎች ጭምር ስለሆነ ከችግኝ ተከላ በኋላ ልክ ችግኝ ተከላ ላይ ወጥተን እንደምናደርገው ርብርብ እንክብካቤውም ላይ መረባረብ በጣም ያስፈልጋል። እንደወለድነው ልጅ ተንከባክበን አሳድገን ተጠቃሚ መሆን አለብን እና ትኩረት ያስፈልጋል ከተከላ በኋላ የሚል መልእክት ነው ያለኝ። ሌላው ለባለሙያዎች በተለይ ለዚህ ዘርፍ ላይ ለምንሰራ ባለሙያዎች እዚህ ዘርፍ ላይ ለምንሰራ ባለሙያዎች ይህን እንደ አይነት አጋጣሚ በታሪካችን አልነበረም። መንግስት በዚህ መንገድ ቁርጠኛ ሆኖ ለተፈጥሮ ሀብት እና ለደን ልማት አለ ተፈጥሮ ሀብት ስራና አለ ደን ልማት ስራ የኢትዮጵያን ዘላቂ ልማት የኢትዮጵያን ብልጽግና ማረጋገጥ አይቻልም። ስለዚህ ይሄ የቅድሚያ ልንሰራው የሚገባ ስራ ነው ተብሎ በመሪ ደረጃ ተይዞ በተከታታይ ለ7 ለ8 ዓመታት የተሰራ ስራ በታሪካችን የለም። ስለዚህ ይህም መልካም አጋጣሚ በአግባቡ ልንጠቀምበት ይገባል ነው። እድል ሁልጊዜ አያንኳኳም። ኦፖርቹኒቲ ሁልጊዜ በረን አያንኳኳም። አንድ ጊዜ ነው የሚያንኳኳው። ይሄ አንድ ጊዜ ነው ያንኳኳው ኦፖርቹኒቲ ግን በአግባቡ መጠቀም በጣም ያስፈልጋል። ስለዚህ ማህበረሰቡ በሙያ አግዞ የምንሰራው ስራ ውጤታማ እንዲሆን ማድረግ በጣም ያስፈልጋል። የሙያ ስራ ያስፈልጋል። ይሄ ሙያ ነው፣ ይሄ ሳይንስ ነው። ስለዚህ ይህን የተማርነውን ትምህርት በአግባቡ ማህበረሰቡን አግዘን ውጤታማ ማድረግ አለብን። ከአሁን በፊት እኮ ለተፈጥሮ ሀብት ትኩረት አልተሰጠም፣ ለተፈጥሮ ሀብት ትኩረት የሚሰጥ መንግስት የለም ስንል ቆይተናል። አሁን ለተፈጥሮ ሀብት ትኩረት የሚሰጥ መንግስት አለ። የዕለት ዕለት አጀንዳ ያደረገ መንግስት አለ። ስለዚህ ይህንን እድል በአግባቡ መጠቀም አለብን። ይህን እድል ሳንጠቀም እንዳናሳልፍ አደራ ለማለት ፈልጋለሁ። አመሰግናለሁ። እጅግ በጣም አመሰግናለሁ። ብዙ ነገሮችን አነሳን። ጊዜውን ሰጥተው ጥያቄዎቻችንን ስለመለሱልን ማብራሪያ ስለሰጡን የኢትዮጵያ ደን ልማት ዋና ዳይሬክተር አቶ ከበደ ይማም እጅግ በጣም አድርጌ በአድማጭና በተመልካቾች ስም አመሰግኖታለሁ። በጣም አመሰግናለሁ። አድማጭ ተመልካቾቻችን የዛሬው አንድ ጉዳይ ፕሮግራማችን ይህን ይመስል ነበረ። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ሰላም ቆዩ።